ባለፈው ቪዲዮአችን በዌብሳይታችን ወይም ዌብ አፕሊኬሽናችን ውስጥ ኢሜጅ ወይም ፎቶ እንዴት እንደምናስገባ አይተን ነበር። በዛሬው ቪዲዮ ደግሞ የተለያዩ ፔጆችን በአንድ ላይ እንዴት እንደምናገናኝ ወይም ደግሞ ዌብሳይት ስንጠቀም ለምሳሌ እያንዳንዱን ሊንክ ክሊክ ስናደርገው ወደ ሌላ ቦታ ይወስደናል እና ወደ ሌላ ቦታ እንዲወስደን እንዴት እንደምናገናኝ አብረን እናያለን ማለት ነው። ለምሳሌ እዚህ ጋር የኢትዮጵያን ኤርላይንስ ዌብሳይት ጋር ብትሄዱ እያንዳንዱን ሊንክ ክሊክ ስታደርጉ ወደ ሌላኛው ፔጅ ይወስዳችኋል። ይህ ማለት እነዚህ ፔጆች እርስ በርሳቸው ተያይዘዋል ማለት ነው። እዚህ ጋር ክሊክ ስናደርገው ራሱ ላይ ያሳየናል አዲሱን ፔጅ። እዚህም ጋር ክሊክ ስናደርገው አዲሱን ፔጅ ራሱ ላይ ያሳየናል። እንደምታዩት ኮንተንቱ ግን ይለያያል። ነገር ግን ልክ እዚህ ጋር ክሊክ ስናደርግ ደግሞ ሌላ አዲስ ታብ እዚህ ጋር ከፍቶ ያሳየናል ማለት ነው። ይሄ አዲስ ታብ ሲከፍት ታርጌት ብላንክ እንለዋለን። ራሱ ላይ ሲከፍት ደግሞ ታርጌት ሰልፍ እንለዋለን። በዛሬው ዕለት ሁለቱን ነው የምናየው። ሌላ ታርጌት ፓረንት እንለዋለን፣ ቶፕ የምንለዋለን። ስለ ኢንተርናል ፍሬም ስናወራ ወደፊት የምናየው ይሆናል። ስለዚህ በዛሬው ዕለት እንዴት አንድን ዌብ ፔጅ ከሌላ ዌብ ፔጅ ጋር ኮኔክት እናደርጋለን እና በአንድ ፔጅ ውስጥ ሆነን ከአንድ ቦታ ወደ ሌላ ቦታ እንዴት እንሸጋገራለን የሚለውን እናያለን። ወይም ደግሞ አንድ ፔጅ ላይ ሆነን ፔጁ ረጅም ከሆነ አንድ ቶፒክ ወደ ሌላ ቶፒክ ጃምፕ ማድረግ ስንፈልግ ሊንክ እንጠቀማለን ወይም አንከር ታግ። እንዲሁም የተለያዩ ፔጆች ካሉን እርስ በርሳቸውን ለማያያዝም ይህንኑ ታግ እንጠቀማለን። አንከር ታግ የምንለውን ወይም አጠቃላይ ሃይፐር ሊንክ የምንላቸውን እንጠቀማለን ማለት ነው። ስለዚህ ስለ ሊንክ የምንማማርበትን ኮንተንት ለመስራት እዚህ ጋር አዲስ ፋይል ክሬት እናደርጋለን። ስሙን links.html እንለዋለን። እዚህ ጋር እስካሁን የሰራናቸው ፋይሎች አሉ። ስለ ፓራግራፍ፣ ስለ ሄዲንግስ፣ ስለ ቴክስት ፎርማቲንግ ያየንበት፣ ስለ HTML ሊስት ያየንበት፣ ስለ ኢሜጅስ ያየንበት እና የዛሬው ደግሞ ስለ ሊንክስ ወይም ሃይፐር ሊንክ ለምንላቸው የምናይበት አዲስ ፋይል አለን ማለት ነው። ስለዚህ ዛሬ እንደ ምሳሌ የምናያቸው እነዚህን ፔጆች እርስ በራሳቸው ማያያዝ ይሆናል ማለት ነው። ስለዚህ አሁን ምንም ኮንተንት የለም፣ ባዶ ነው የሚታየን ነገር። የሆነ ኮንተንት እንጨምር። የተለያዩ ፔጆችን ለማያያዝ ወይም ከአንድ ዌብ ፔጅ ውስጥ ከአንድ ቦታ ወደ ሌላ ቦታ ለመሄድ የምንጠቀመው ታግ ነው። ስለዚህ ዋና href የሚል አትሪቢዩት አለው። እዚህ ውስጥ የምንጽፈው የምንሄድበትን ፋይል ኔም ነው። ለምሳሌ ከዚህ በፊት የሰራናቸው እዚህ ጋር images index lists የሚል ፋይል ኔም አለኝ። የመጀመሪያውን index.html ካልኩት ወደ index.html መሄድ ፈልጋለሁ ማለት ነው። ሊንክስ ወደ ኢንዴክስ መሄድ ስፈልግ a ብዬ hypertext reference index.html ዘን እዚህ ጋር ክሊክ የማደርገው ነገር ለምሳሌ ሆም ካልኩት ያ እዚህ ጋር እንደምታዩት ሆም የሚለው መጥቶልኛል። አሁን ይሄንን ክሊክ ካደረኩት አሁን ያለሁት index.html የሚለው ላይ ነው። ይሄንን ክሊክ ካደረኩት ወደ index.html ውስጥ ይወስደኛል ማለት ነው። ለምሳሌ እዚህ ጋር ክሊክ ካደረኩት በዚህ በፊት ያወራ ነው ስለ ሄዲንግ፣ ፓራግራፍ፣ ስለ ቴክስት ፎርማቲንግ የሚያወራው ፔጅ ላይ ወሰደኝ ማለት ነው። ለጊዜው ለመመለስ ባክ እንለዋለን። በኋላ ግን በራሱ ነው የምንመለሰው። ዘን ሌላም እንጨምር። አሁንም ለምሳሌ ስለ ሊስት ያወራንበት lists.html የሚል አለ። ዘን lists.html ክሊክ የሚደረገው ነገር ደግሞ lists ያ አሁንም ሌላ ሁለተኛ ሊንክ አለኝ። again ለኢሜጅስ ደግሞ እዚህ ጋር image.html then ክሊክ የሚደረገው ኢሜጅ ኦኬ then finally አሁን እዚህ ጋር ክሊክ ሳደርገው ለምሳሌ እዚህ ጋር ክሊክ ሳደርገው ወደ ኢሜጅስ ከወሰደኝ ከኢሜጅስ ደግሞ አሁን ወዳለሁበት ወደ ሊንክስ መመለስ ብፈልግ again ሌላ ሊንክ ያስፈልገኛል ማለት ነው። ስለዚህ የመጀመሪያው እዚህ ጋር አንድ ሊንክ እንጨምር ራሱን links.html የሚል ያው ወዴትም አይሄድም ወደ ራሱ ነው የሚወሰደን ያለ ነው። ስለዚህ አሁን እዚህ ጋር ክሊክ ሳደርግ lists.html ወደሚለው እንዲወስደኝ ጋር ክሊክ አደርጋለሁ። ግን ወደ መጣሁበት እንድመለስ እዚህ ጋር ሆነም ሊንኮቹ ኮንሲስተንትሊ መገኘት ይኖርባቸዋል። እንደዚህ እንዲሆንልን ምን እናደርጋለን? አሁን ያለነው links.html ላይ ነው። እዚህ ጋር አንድ መስመር እንጨምርበትና just let's say horizontal ላይን እዚህ ጋር እንጨምር። አሁን እቺ ሁሉም ጋር መኖር አለባት። እቺ ኮድ ከሁሉም HTML ፋይሎች ጋር መኖር አለበት። በሄድን ቁጥር እንድናገኛቸው ማለት ነው። ሁሉም ቦታ ስንሄድ እንድናገኛቸው እነዚህን ኮፒ እናደርግና ኢሜጅስ ጋር አስገባለሁ። እዚህ ጋር ፔስት። አሁን ወደ ኢሜጅስ ከሄድን እንደምታዩት እዚህ ጋር እናገኛቸዋለን ማለት ነው ሊንኮችን። አሁንም ኢንዴክስ ጋር ከሄድን መጀመሪያ ኢንዴክስን እንየው። እዚህ ጋር ምንም የለም ሄዲንግ። አሁን እንጨምረዋለን መጀመሪያ ላይ እዚህ ጋር እንደምታዩት ታገኘናቸው ማለት ነው። አሁን ከዚህ ወደ ሊስትስ መሄድ እችላለሁ። ስለዚህ ሊስትስ የሚለው ላይ አሁንም ሄዲንግ የለም፣ እነዚህ ሊንኮቹ የሉንም። ስለዚህ ሊስትስ የሚለው ጋር ሄጄ መጀመሪያ ላይ ፔስት አደርገዋለሁ ማለት ነው። ስለዚህ አሁን ሊስትስ ጋር ብሄድ ልክ እንደዚህ ያገኛለሁ ማለት ነው። አሁን ሁሉም ጋር ተመሳሳይ የሆነ ነገር አገኘን። ሊንክስ ጋር ምንም የጻፍነው ነገር የለም። እንመለስና የሆነ ኮንተንት እንጻፍ። ለምሳሌ just h2
about እና ዘን በፓራግራፍ እስቲ የሆነ ጽሁፍ እንደዚህ ጻፍን። ዘን ለምሳሌ ጽሁፍ በጣም ረጅም ቢሆን እንደዚህ ቢሆንና ታች ደግሞ ሌላ h2 ኮንታክት አስ ሚገነዝም ጋር በጣም ብዙ ጽሁፍ ቢኖር አሁን በጣም ረጅም ፔጅ አለን ብዙ ጽሁፍ ያለበት። ስለዚህ እንደፈለግን መንቀሳቀስ እንችላለን። ሊንክስ ጋር ስንመጣ ግን በጣም ረጅም ፔጅ አለን። አሁን ሊንክ ስንሰራ በኤችቲኤምኤል አንደኛ ልክ እዚህ ጋር እንደምታዩት የተለያዩ ዌብ ፔጆችን አንድ ቦታ ላይ ሆነን የትም ቦታ መንቀሳቀስ አይጠበቅብን እርስ በርሳቸው አያይዘን እንድንጠቀም ያደርገናል። ሁለተኛ ልክ እንደዚህኛው ፔጅ በጣም ረጅም የሆነ ነገር ሲያጋጥመን ምን እናደርጋለን? ካለበት ላይ አንድ ፔጅም ቢሆን የምንፈልገው ኮንተንት ላይ ዘለል ለመሄድ ሊንኮች ይጠቅሙናል ማለት ነው። ስለዚህ በጣም ረጅም ፔጅ ሊያጋጥመን ይችላል፣ ያን ሊንኮች ይጠቅሙናል። ስለዚህ ምን እናደርጋለን? እዚህ ጋር አባውት የሚለው ጋር አይዲ እዚህ ኳልስቱ ጀስት አባውት እንበለው። ታች ደግሞ ኮንታክት የሚለው ጋር ሄደን አሁንም እዚህ ጋር አይዲ ኢኳልስ ኮንታክት ዘን እኛ ምን እናደርጋለን? እዚህ ጋር እንመጣና href is equals to hash about እዚህ ጋር about again href is equals to hash contact እነዚህ አይዲ እንላቸዋለን። ዘን ኮንታክት አሁን እዚህ ጋር እንደምታዩት about እና ኮንታክት የሚል ነገር መጣ። ነገር ግን ከዚህ ያሉት እነዚህ ፎርም ጀምሮ ከሊንክስ የተለያዩ ፔጆች ናቸው፣ እርስ በራሳቸው ነው ያያያዝናቸው። እነዚህ ሁለቱ ግን ሊንክስ ውስጥ ነው ያሉት፣ አንድ ቦታ ናቸው። እኛ የፈለግናቸው አንዱ ወደ አንዱ ለመዝለል ብቻ ነው። ስለዚህ አሁን about ከነካን about ላይ ነው የሚወስደን እዚያው ፔጅ ላይ። ኮንታክት ከነካን ኮንታክት አስ ላይ ይወስደናል ማለት ነው። ግን እኮ አንድ ፔጅ ላይ ነን፣ አንድ ፔጅ ላይ ሆነን ነገር ግን ረጅም ከሆነ ፔጁ ከአንዱ ቦታ ወደ አንዱ ቦታ የተለያየ ፖርትፎሊዮ ሲሰራ አሁን የራሳችሁን ፖርትፎሊዮ ዌብሳይት ሲሰሩ ሲንግል ፔጅ ከሆነ አንድ ፔጅ ከሆነ ይሄንን ልትጠቀሙ ትችላላችሁ። ለምሳሌ እዚህ ጋር እንደምታዩት የኛው ፖርትፎሊዮ አለ፣ አንድ ፔጅ ነው ሁሉም፣ ነገር ግን ረጅም ነው። ስለዚህ ከመጀመሪያው ከዚህ ወደ ጌት ኢን ተች ኮንታክት አስ ጋር እዚህ ጋር ኮንታክት ኢንፎርሜሽን ጋር መሄድ ከፈለኩኝ ላይ እንዳለው በዚህ ጋር እንዳለው ይሄንን ኮንታክት ብነካ ይወስደኛል። እስ again ፕሮጀክት ከነካውኝ ወደ ፕሮጀክት ይወስደኛል። ስኪልስ ከነካውኝ ወደ ስኪልስ፣ ሆም ከነካውኝ ወደ ሄሮ ፔጅ መጀመሪያ ላይ ወላል ይወስደኛል ማለት ነው። ስለዚህ ሊንኮች ወይም ሃይፐር ሊንክ ወይም አንከር ታግ ተጠቅመን የምንሰራው በኤችቲኤምኤል አንደኛ አንድን ፔጅ ከሌላው ፔጅ ለማገናኘት፣ ሁለተኛ አንድ ፔጅ ላይ ሆነን ከአንድ ቦታ ወደ ሌላ ቦታ ለመዝለል፣ ሶስተኛ ኢቭን ከኛ ዌብ አፕሊኬሽን ውጭ ያሉ ዌብሳይቶች ጋር ወይም አድሬሶች ጋር ለመገናኘት። ለምሳሌ ፌስቡክ አድራሻችንን ማስቀመጥ ብንፈልግ የፌስቡክ ሊንክ ቀጥታ እናስቀምጣለን። ሌላ ሶሻል ሚዲያ አካውንታችንን ማስቀመጥ ብንፈልግ እዚሁ ማስቀመጥ እንችላለን። ለምሳሌ እዚህ ጋር ማስቀመጥ ብንፈልግ ref የሚለው ጋር ሃይፐርቴክስት ሪፈረንስ https www.youtube.com ስለዚህ እዚህ ጋር ዩቲዩብ የሚለው ጋር ክሊክ ካደረኩኝ ቀጥታ ወደ ዩቲዩብ ዌብሳይት ይወስደኛል። አሁን ዩቲዩብን ስከፍተው በቀጥታ በኔ ፔጅ ላይ በራሱ ላይ ነው የተከፈተው ማለት የኔን ፔጅ ከወር አድርጎት ዩቲዩብ ዲስፕሌይ ሆነ ማለት ነው። ይሄ ምንድነው? ታርጌታችን ሰልፍ ነው ማለት ነው። በዲፎልት እዚህ ጋር ታርጌት ቺናን ሰልፍ የምትለዋን ነው የተጠቀመ ማለት ነው። በዲፎልት ታርጌት ሰልፍ ነው ራሱ ላይ ማለት ነው። ግን በሌላ ታብ አዲስ ታብ እንዲከፍትልን ከፈለግን ታርጌት ብላንክ እናደርገዋለን። ታርጌት ብላንክ። ስለዚህ አሁን እዚህ ጋር ዩቲዩብ የምትለዋን ክሊክ ስናደርግ ራሱን ሳይሆን የሚሸፍነው እንደ አዲስ ሌላ ኒው ታብ ይከፍትና ዘጋ ዲስፕሌይ ይሆናል ማለት ነው። ይሄ ለምንድን ነው የሚጠቅመን? የኛን ዌብሳይት ሳይዘጋ ወይም ተጠቃሚዎቻችን የኛን አፕሊኬሽን እየተጠቀሙ ሌላው እንዳይሸፍነው ሌላውን በኒው ታብ ይከፍትና ተጠቃሚዎቻችን ግን ባሉበት እንዲቆዩ ከፈለጉት ብቻ ወደዛኛው ታብ እንዲሄዱ ነው የሚያደርግልን ማለት ነው። ሌላው እዚህ ጋር ፓረንትና ቶፕ የሚለው አሉ። ስለ ኢንተርናል ፍሬም ስናወራ አብረን የምናያቸው ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቻው።